አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። የዝሙት መንፈስ ያለባቸው ሰዎች በተፈጥሮም አንዳንድ ጊዜ እግዚአብሔርን የፈጠረው እንላለን እንጂ በተፈጥሮ ከእናት ከአባት የምንወርሰውን ነገር ተከትሎ ሰይጣን ያችን ነገር ሊያደርጋት ይችላል። አሁን ልናገረው በቃ መምህር በእናትህ ተናገረው እያላችሁ እንደሆነ ተስፋ አደርጋለሁ። እኛው ራሳችን የምንጨምርበት ባዕድ ነገር የተነቀሰ ሰው ንቅሳት ያለበት ሰው በአንድም በሌላ መንገድ የዝሙት መንፈስ ሊኖርበት ይችላል። አለበት የሚለው ነገር ራሳችሁን የምታውቁት አለብኝ ወይስ የለብኝም። ንቅሳት ያለባችሁ ሰዎች ይሄንን ራሳችሁ ተናገሩ። የአንገትም ይሁን የግንባር ንቅሳትም የእጅ ላይም በተለይ ደብተራዎች ንቅጃቸው ላይ ንቅሳት ካለ ዘማዊ ናቸው፣ የዝሙት መንፈስ አለባቸው ማለት ነው። በጣም ከባድ ነው። የስር ማር ቅጠል በጣሽ ሆኖ ንቅሳት ያለበት ከሆነ የዝሙት መንፈስ በጣም ከባድ መንፈስ አለባቸው። ለሰው የሚመስለው በንጽህና የሚኖሩ ነው፣ ግን እኔ ብዙ ቦታ ስላጋጠመኝ ነው ይሄ ነገር። እንደገናም ደግሞ የእናቱን ስም ይነቀስ የሚስቱንም ስም ይነቀስ ብቻ ምንም ታቶ ያድርግ ምንም ያድርግ የዝሙት መንፈስ ይስባል ነው ትልቁ ዋናው ዓላማ። ይስብባችኋል። ዘማዊ እንድትሆኑ የመገፋፋት እድል አለባችሁ ማለት እንኳን ይከብዳል፣ ግን ዘማዊ ናችሁ እስካላልኩ ድረስ ጥፋት የለብኝም። ግን የዝሙት መንፈስ ይስባል። ብዙ ጊዜ ለንቅሳት የሚዳርግና እንድትነቀሱ ነው የሚያደርግ። ከተነቀሳችሁም በኋላ ደግሞ ለዝሙት ህይወት የሚዳርገው ይሄው መንፈስ ነው። ይሄ እኛ ራሳችን ላይ የምናስገባው ባዕድ የሆነ ነገር ነው። ከዛ ቀጥሎ አሸንክታብና ምንዝር ጌጥ ሴቶች ከሆኑ የሚያረጉት አሸንክታብ የሚኳኳሉት ነገር ምናምን እሱ የዝሙት መንፈስ ይስባል። ሌላው ደግሞ ተክለ ቁመና፣ ዳሌ፣ የጡት ሁኔታ፣ የፀጉር ስታይል ምናምን ይሄ ሁሉ የሚባለው ነገር በተፈጥሮ እግዚአብሔር የሚሰጣቸውም ነገር ወንዶችን የዝሙት ስሜት የመቀስቀስ ስሜት አለው፣ የመቀስቀስ ሁኔታ አለው እና የዝሙት መንፈስ በዛም ሊገባ ይችላል። ለምሳሌ እንዴት ነው የሚገባው? ያቺ ሴት ዝሙት መንፈስ አለባት ልንል የምንችለው ወንዶች አይተዋት ዋት ምናምን ብሎ ሲመኝ በዛ ሰዓት ምን ይላል? ይገባል ሴትዮዋ ላይ። እሷም የዝሙት መናፍስት ማጠራቀሚያ ትሆናለች። ግን ሃይማኖተኛ እስካልሆነች ድረስ ጸሎተኛ እስካልሆነች ድረስ ነው ይሄ የሚሆንባት። መንፈሳዊ እስካልሆነች ድረስ ቅርጿን ለማሳየት ጥረት ስታረግ በየመንገዱ ዝም ብላ ስትሞናደል ምን ስትል አለኝ የምትለውን ያ የተሰጣትን ተፈጥሮ የበለጠ ማግኒፋይ አድርገው ኤግዛጁሬት ሆኖ ገኖ ምናምን መንገድ ላይ ስትሄድ ሁሉም ለሀጩን ሲያስረበረበባት የዝሙት መንፈስ ይገባባታል። የስንት ሰው የብዙ ሰው የሽማግሌውም የወጣቱም የምኑም የባለትዳሩም የላጤውም የሱሰኛውም የሁሉም መንፈስ የመጠጥም ይሁን የዝሙት መንፈስ ሱስ ያለበት በሙሉ ይገባባታል። ከዛስ ማትሰግድ ማትሰግድ ከሆነ ለባሏት ጠንቅ ይዛ ትመጣለች። በባሏ ላይ ቺት የማድረግ ከተከራይ ጋር ካከራይ ጋር የመማገጥ ከስራ ባልደረባ ከስራ አስኪያጇ ጋር እንዲያውም ስሙ ሴክሬታሪ አይደለም የሚለው ሚስጥረኛ ማለት ነው። እና በአጠቃላይ በዝሙት በሄደችበት የመውደቅ እድል ያጋጥማታል። ለምን? ራሷን ስላልሸፈነች። ስለዚህ ነው ረጅም ቀሚስ አድርጉ ተሸፋፈኑ የሚባለው ለምንድን ነው? በዚህ አጋጣሚ ሙስሊሞች ተሸፋፈኑ ማለት ከዚህ ነገር ድነዋል ማለት አይደለም። ከባድ ነው። አንዷ ሙስሊም ምን አለችኝ? መምርዬ እኔ ብሸፈንም አለችኝ ባሌ አይኑ አመንዝራ ስለሆነ ክርስቲያኖች ተገላልጠው ሲሄዱ በማየቱ አለችኝ። ግልጽ ነው የነገረችኝ። ባይዘው እውነት ነች ውሸት ነው የሚለው ነገር እናንተ እስቲ ጽሁፍ ጻፉልኝ። የተገላለጡ ሴቶችን በማየት የዝሙት መንፈስ ይዞብኝ መጥቶ እኔ ተሸፍኜ የኖርኩትን አንድ ቀን ተገልጬ አላቅም አለች። የዝሙት መንፈስ አስተላልፎብኝ ይኸው መገለጥ ጀመርኩኝ። እንደተሸፈንኩኝ ሆኜ ግን ካገኘሁት ወንድ ጋር ተኛለሁ። እኔው ራሴ ቅብጥብጥ ያልኩ ሰው ሴት ሆንኩኝ እና የዝሙት መንፈስ እንደዚህ ነው የተላለፈብኝ አለች። ይሄ ሃይማኖትን መሳደብ ምናምን ሊመስላችሁ ይችላል፣ ግን አይደለም። እኛ ክርስትና እምነት ላይ ስንፍና እንዳለ ልትነግረኝ ይፈልጋል። ለምን ደግሞ አትሸፋፈኑት ነው አባባሏ እሷ። እና እንዲህ ተዘዋውሮ መንፈስ እንዴት እንደሚገባያችሁ ባሏ ሄዶ አመንዝሮ ሲመጣ እሷ ጋር የዝሙት መንፈስ አመጣባት። እሷ ተሸፍና የነበረች ልጅ የዘማዊ ሆነች ማለት ነው። በጣም ጨዋ ነበርኩ አለች። ሙስሊም ናት። በጣም ነው ትምህርት የምታዳምጠው። እና ወደዚህ ስመጣላችሁ የዝሙት መንፈስ በአካል በተሸፈነ አካል ላይ የሚገባበት ሁኔታም ይኖራል። እንደገናም ደግሞ ገላልጠው ሲሄዱትማ በቃ እንዲያውም ምንድነው ገሃድ ነው የሚባለው አይደለም? ሐላል ትላላችሁ በግልጽ ሁሉ ነገር ባቦ እስኪታይ ድረስ ይቅርታ በየመንገዱ በጣም ነው የሚያሳፍረው። በጣም ይቅርታ አድርጉልኝ ለመናገረው ነገር። ይበስማ ክርስቲያን መሆናችን አንገት ላይ አያሉ ማይሆን ልብስ አለባበስ ለብሶ አይና ቀና ብዬ ሳይ ማተብ ሳይ እፍር እላለሁ። በቃ
ውይ ጌታው ይቅር በለን። ለምን እነሱ እኔ ጻድቅ እነሱ ኃጢአተኛ ሆኖ አይደለም፣ ሃይማኖት በሚለው ጉዳይ ላይ በቃ በጣም ውስጤ በጣም እንትን ይላል። በየመንገዱ ዘጥ ያሉ ሲሄዱ ታይት አድርገው ውፍረታቸው አያሳፍራቸው፣ እርቃናቸው አያሳፍራቸው፣ ከታችም ከላይም ተገላልጠው ተበሳስተው ይሄ ምናምን ቀማይማ ያልተበሳ ቦታ የለም። እንዲሁም እግዚአብሔር የሰጠን ቀዳዳ አስቸግሯል። እንደገና ደግሞ ሌላ መበሳት ከባድ ነው እና ይሄ እየተጠጋው ነው እንግዲህ እየተጠጋው ነው ለዝሙት የሚዳርጉ ነገሮች። ሌላ በአባባል ደረጃ የሚባሉ ግን ሰይጣን በዛ ውስጥ ገብቶ ስራ የሰራባቸው ጥርሰ ፍንጭት ሴቶችም ሆኑ ወንዶች ለዝሙት መንፈስ የተጋለጡ ናቸው። ለምን ትኩረት እንደሚደረግ አላቅም። ሰይጣን ይሄንን ነገር በዝሙት ለምን እንዳገናኘው ይባላል። ጥርሰ ፍንጭት የሆኑ ሰዎች የዝሙት መንፈስ አለባቸው ልል አልችልም፣ ግን ለዚህ ነገር ይዳርጋል ይባላል። ለምን እንደሆነ እኔ አልደረስኩበትም። ይሄ ነገር እናንተም አጥሙት። ግን ሆኖ ደግሞ ይገኛል ብዙ ጊዜ እና በጣም ይቸገራሉ። ያስቸግራሉ አይደለም ነው የነሱ ራሳቸው ይቸገራሉ። እንደገናም ደግሞ በዚህ ደረጃ በጣም ትኩረት ይደረግባቸዋል። ልክ በአፄ ኃይለ ሥላሴ ዘመን ቅንድቡ ግጥም የነበረ ሰው ለምንድን ነው ይፈለጋል ተብሎ የሚባለው? ለሆነ ነገር መስዋዕት ይፈለጋል ተብሎ አላልኩም ይባላል ነው ያልኩት። እኔ አልደመደምኩም፣ ግን ሳነብም ምንም ስል ምን ሰማው ነገር ነው። ልክ ጥርሰ ፍንጭቶችም በዚሁ ልክ የዝሙት መንፈስ ያገኛቸዋል ይባላል። ሰይጣን ከፍንጭታቸው ጋራ ምን ጉዳይ እንዳለው አላውቅም። እንግዲህ ቀዳዳ አጥቶ በዛ ፍንጭት መቼም ይገባል ማለት በጣም ከባድ ነው አይደል? ሌላው ደግሞ አይን ነው። እንግዲህ አይን ይሄ የምታዩት አይን ይኸውላችሁ፣ አይኔ ወደ ላይ ሳረግ ይሄ ነጩ ክፍተቱ ይታያቸዋል። እዚህ ስራ ያለው ነጩ ይሄ አይናቸው ወደ ላይ የሆኑ ክቡ አይን ይሄ አሁን እንዴት አድርጌ ላስረዳችሁ? በስዕል ባሳያችሁ ነው የሚሻለው መሰለኝ። በስዕል ላሳያችሁ። ቆይ ልሳለው እዚህ ግድግዳ ላይ ይሄ ቦርድ በደንብ ያስረዳናል ብዬ አስባለሁ። አይን ይሄ አይን ነው። በግራ በኩል ያለ አይን ነው ብለን እናስበው። ኖርማል የሚባለው አይን የዝሙት መንፈስ የለባቸውም ብለው የሚያስቡት ጥቁሯ እንደዚህ ስትሆን ነው። እንደዚህ ሲሆን ነው። ዘማውያን ናቸው ተብሎ የሚታሰቡ ሰዎች ደግሞ አይናቸው እንደዚህ ሲሆን ነው። እዚህ ጋር ክፍተት ይኖራል ማለት ነው። ይሄ ነጩ ክፍተት ይኖራል ማለት ነው። ይሄ ጥቁር ነው። በቃ ይሄ እንደዚህ ቅልም ይላል እና የዝሙት መንፈስ አለባቸው ተብሎ ይታሰባሉ። እንግዲህ ይሄ ይባላል አይባልም እውነት ነው አይደለም የሚለውን ነገር ራሱ ይሄ አይን ምልክት ያለበት ሰው አይቶት ነው ሊያስብ የሚችለው ማለት ነው። እና ይሄንን ለማለት ነው የፈለኩት። እና ምንድነው በፒክቸርም ይሄን ነገር ማየት ይቻላል፣ በስዕልም ማየት ይቻላል። ምንድነው እግዚአብሔር ሊያመለክተን የሚፈልገው ነገር ቢኖርም ግን ተፈጥሯችን እንደዚህ ሆነ ስለተፈጠርን ዘማዊ እንድንሆን አላደረገንም እግዚአብሔር። ግን ሰይጣን ምን ያደርጋል? እንደዚህ አይነት አይን ያላቸውን ሰዎች እንደዚህ አይነት ባህሪ እንዲኖራቸው ጸባይ እንዲኖራቸው አረጋለሁ ይላል። እንደዚህ የሆኑትን ሰዎች ይሄ አጭር የሆኑ ሰዎች ባህሪያቸው እንዲህ ነው ተብሎ እንዲገመት ያደርጋል። ረጅም የሆኑ ሰዎች እንዲህ ናቸው። ልክ ሞጣ እንዳለው አይኑ ትልልቅ የሆነ ሰው ጅል ነው ምንድነው ሞኝ ነው ያለው። ልክ የአካላችን ላይ ያለውን ተፈጥሯዊ የሚታየውን ነገራችንን ወደ ባህሪ ወስዶ መለጠፍ እንደማለት ነው። ስለ መልክ ይዘሽ ለምን ማታገቢው? በጣም ወጣት ነሽ። እድሜ ስትነስላ ጊዜ አይ መምርዬ እንደ የልጅ ፊት ስላለኝ ነው እንጂ እድሜ እኮ 38 ወደ 40 ነኝ አለችኝ። ለምን ማታገቢው ስላት በቃ አንገቷን ትደፋለች። አይነ ጥለው ነው ስለዚህ ትለኛለች። በቃና ትምህርቴን ታዳምጣለች፣ ትሰግዳለች እና በኋላ በጆሮ የመጣ ፍናፍን ትነኛለች። በጣም ያዘም ደነገጥኩኝ። በቃ በጣም የደነገጥኩት ፍናፍንት ማለት የወንድ ብልት አለኝ ማለት ነው። መቼም አሳየኝ አይባልም አይቼው አላውቅም ማለት ነው። እና ከነገረችኝ በቂ ያለ ተማሪ ናት። እና ወይኔ በዚህ ምክንያት አሁን ድብዬ ወንድ ልቅረብ አንድ ጊዜ አስታውሳለሁ። የ23 ዓመት የ24 ዓመት ልጅ ሆኛለች። ከዛ ነገርኩት በጣም ፍቅር እንደያዘው ሳቅ ጊዜ ነገርኩትና ተው እኔ ጋር ማትወደው ነገር ነው ምንም ቢሆን ብሄርሽ ምንም ቢሆን ምናምን በቃ ከዛ እየመጣ ሰርች እያደረገ እየመጣ ምናልባት
ቡዳ ናቸው ተብሎ የሚታሰቡ ሰዎች ቤተሰብ ነሽ ይሁን ችግር የለውም ጸበል ትጠመቂያለሽ ይላታልና ልጁ ስላፈቀራት ብቻ ተከላከለ መጨረሻ ላይ ሱሪያን ጉልቅ አድርጋ አሳየችው በመስኮት ደንግጦ ነው የወጣው ሄደ በቃ ጭራሽ ሊያየኝ አልፈለገም ስደውል ማያነሳም እኔ የምደውለው ና እባክህን ብዬ ልልህ አይደለም ነግሬህ ነበረ እና አይዞህ እንደዚህ ማለት ተፈጥሮ ያላቸው ሴቶች አሉና ገልጠ ሳታይ አታፍቅር ብዬ በቴሌግራም ላኩለት አዳምጦታል አልመለሰልኝም ምንም አላለልኝም ብሎ ካደረገኝ አለች ጊዜ ረጋ ብላችሁ ስታስቡ መልካም ሰው ስታጡ ወይ ጊዜውን ወይ ዘመኑን ወይ ሰዓቱን ወይ ሰዎችን ለመምሰል እንገደዳለን ከሐሜተኞች ሐሜተኛ ከክፉ ክፉ ከጠማማው ጠማማ አንዳንዴም ከጭራቁ ጭራቅ የምንሆንበት አጋጣሚ በጣም ሰፊ ነው ግን ውስጥን ማታለላችሁ ብዙ ጊዜ ግን ውስጣችንን እያታለን የምንኖር ጥቂቶች አይደለም የናትናኤል ከውስጡ ወደ ውጪ ሲወጣ የመልካም ሰው እጦት ናፍቆት ነበረበት በደበዝባዛውና በለስላሳው የእግዚአብሔር ልጆች ነን አሁንስ በውስጣዊ ባህሪና ጠባይ ስንታይ ደግሞ ሚስጥራዊ ከዳተኞች ነን አይደለንም ምሪት አጣን በረከት አጣን ሰላም አጣን ፍቅር አጣን ጸጋ አጣን ሞገስ አጣን ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችኋል ዛሬ እና ዳልሞቴው ሰንጋላ አይደለም በእኛ ላይ ያሉት አይነ ጥላ ዛር ውቃቢ ሲወጣብን ሲወርድብን አይደለም የሚኖሩ እንቢ ያለን አሁን ማስቀደሱ አይደለም መቀደሱ ነው ምድራችን ኢትዮጵያዊነታችን የሚጠብቀውና የሚፈልገው ደግሞ ማስቀደሱን አይደለም አሁን መቀደሱን ነው ምንም አምላክ ብሎ ያፈረ የለም ባንቺ ያልከበረ ሰው አይገኝም እንደ ባለ ማይረግ እኔም ሰው መባል አንቺን አግኝቼ ነው ድንግል መሰላል እናመስግናት ሁላችን እናመስግናት ድንግልን የአምላክን እናት ኦርቶዶክስ ተዋሕዶ ሃይማኖቴ ብኩርናዬ ናት በረከቴ ርስቴም ናት እንደ ናቡቴ ኦርቶዶክስ ተዋሕዶ ሃይማኖቴ ብኩርናዬ ናት በረከቴ ርስቴም ናት እንደ ናቡቴ ኦርቶዶክስ ተዋሕዶ ሃይማኖቴ ብኩርናዬ ናት በረከቴ ርስቴም ናት እንደ ናቡቴ ኦርቶዶክስ ተዋሕዶ ሃይማኖቴ ብኩርናዬ ናት በረከቴ ርስቴም ናት እንደ ናቡቴ ነብዩ ኤርምያስ የመሰከረላት መልካሚቱ መንገድ ጻድቃን የሄዱባት ኦርቶዶክስ ተዋሕዶ ርትዕት ሃይማኖት ኦርቶዶክስ ተዋሕዶ ሃይማኖቴ ብኩርናዬ ናት በረከቴ ርስቴም ናት እንደ ናቡቴ የያዕቆብ ብኩርና ኤሳው ያቃለላት የናቡቴ ርስት ንጉሥ የተመኛት ለአክሊል ያበቃችው የጳውሎስ እምነት ኦርቶዶክስ ተዋሕዶ ሃይማኖቴ ብኩርናዬ ናት በረከቴ ርስቴም ናት እንደ ናቡቴ የሐዋርያ ስብከት የወንጌል ምስጢር የሊቃውንት ትምህርት የያሬድ መዝሙር የቅዱሳን ገድል ፍኖተ እግዚአብሔር ኦርቶዶክስ ተዋሕዶ
ስለ ተዋህዶ መስክሩ፣ ሁላችሁ ዘምሩ። ምስጢርን የምትገልጽ ጸጋን የምታለብስ ከሳት የምታድን ተራራ የምታፈልስ ሙት የምታስነሳ ድውይ የምትፈውስ ኦርቶዶክስ ተዋህዶ ኦርቶዶክስ ተዋህዶ ሃይማኖቴ ብኩርናዬ ናት በረከቴ ርስቴም ናት እንደ ናቡቴ ኦርቶዶክስ ተዋህዶ ኦርቶዶክስ ተዋህዶ ሃይማኖቴ ብኩርናዬ ናት በረከቴ ርስቴም ናት እንደ ናቡቴ የእግዚአብሔር ስጦታ ጌጤ ሽልማቴ የገነት መግቢያዬ መክበሪያዬ ሀብቴ ኦርቶዶክስ ተዋህዶ አንዲት ሃይማኖቴ ኦርቶዶክስ ተዋህዶ ኦርቶዶክስ ተዋህዶ ሃይማኖቴ ብኩርናዬ ናት በረከቴ ርስቴም ናት እንደ ናቡቴ ኑና መስግናት ኑና መስግናት ሁላችን አመስግናት ድንግልን የአምላክን እናት ኑና መስግናት ኑና መስግናት ሁላችን አመስግናት ድንግልን የአምላክን እናት በሥላሴ ዘንድ ባለሟል ናት ምእመናን የሚወዷት አጋንንት የሚፈሯት ድንግል ማርያም ሳሊተ ምሕረት ኑና መስግናት ኑና መስግናት ሁላችን አመስግናት ድንግልን የአምላክን እናት ኑና መስግናት ኑና መስግናት ሁላችን አመስግናት ድንግልን የአምላክን እናት በሥላሴ ዘንድ ባለሟል ናት ምእመናን የሚወዷት አጋንንት የሚፈሯት ድንግል ማርያም ሳሊተ ምሕረት ኑና መስግናት ሁላችን አመስግናት ድንግልን የአምላክን እናት ኢየሱስም ቆመና ጥሩት አለ። ዕውሩንም አይዞህ አይዞህ ተነሳ ይጠራሃል ብለው ጠሩት። እግዚአብሔር ስሙ የተመሰገነ ይሁን። የሚያልፈው ሕዝብ ይጠራሃል እንዲል አደረገ አምላካችን። በመጀመሪያ ከዚህ ቃል የምንማረው ኢየሱስ ቆመ ነው። ቆመ ዙሪያውን ለማየት ለማገናዘብ፣ አርቆ ለማስተዋል፣ ወደ ሰው ሕይወት ውስጥ ያለውን ጥልቅ ነገር ለመረዳት የሚያቆመው ያስፈልግ ነበርና ያ ሁሉ የሚከተለው ሕዝብ ብዙ ሕዝብ ነበር የተከተለው፣ ግን አላቆመው። የሚያቆመው አንድ አይነ ስውር ምስኪን ነው። እንዴት አይነት ፍቅር ነው! ለድሃ፣ ለተጣለ፣ ለተናቀ፣ ጊዜ ዘመን ላገለለው የሚቆም አምላክ፣ ወቅት፣ ሰዓት፣ ዓመታቶች ለጨለሙበት የሚቆም አምላክ ቆመ። ቆመና ድምፁን ሰማው። ያ ሁሉ ሕዝብ ግን የሚያቆም አልነበረም። አብሮ የሚሄድ፣ አብሮ የሚያልፍ፣ አብሮ የሚራመድ፣ አብሮ የሚገሰግስ ነበር። ኢያሪኮ ላይ የሚያየው አንድ ሰው እስኪገኝ ድረስ የሚጓዘው ሕዝብ ከኋላ ነው፣ እሱ ከፊት ይቀድማል። ግን በዛች ምድር ላይ የተጨነቀ ምስኪን ማንም ያልጠራው ቁጭ ብሎ የዕለት ጉርሱን ሲጠብቅ የሚያልፈው ሕዝብ የሚሰጥ አይደለም። አቤቱ ጌታ ሆይ የዳዊት ልጅ ሆይ ማረኝ ከማለቱ በፊት የሚያልፈው ማን እንደሆነ ሰማ። እግዚአብሔር ማስተዋሉን ይስጠን። የሚያልፈው ማን እንደሆነ ሰማ። የናዝሬቱ ኢየሱስ ያልፋል የሚል ድምፅ በጆሮው ውስጥ ሲገባ
በሕይወቱ የጎደለው ነገር እንደነበረ ስላወቀ እንዲህ አለ፣ የዳዊት ልጅ ሆይ ማረኝ። ቤን ዳቪድ ራሄም አላይ፣ በዕብራይስጥ ቤን ዳቪድ ራሄም አላይ፣ የዳዊት ልጅ ሆይ ማረኝ። ድንቅ ነው። ምሕረትን በአዲስ ኪዳን ውስጥ ሲጠራ ከብዙዎቹ ጠሪዎች መካከል አንዱ ይሄ አይነ ስውር ነው። የምሕረት ዘመን መሆኑን ውስጡ የነገረው ይሄ ምስኪን የበርጤሜዎስ ልጅ ነው። ማንም ያልተጠጋው፣ ማንም ያላከበረው፣ ማንም ያልወደደው፣ ኑሮው የኢያሪኮ መንገድ የሆነች የማያያቸው የሚያዩት እሱ የማያይ በእውነት በዛች ምድር ላይ ሰው አልባ ሆኖ ተቸግሮ የሚኖር ለውስጥ ሕይወቱ የሚደርስለት ያጣ ይሄ ሰው ነው። ለመጀመሪያ ጊዜ ሕዝቡ ግን እባክህ ዝም በል አትጩህ፣ ሎ ታጾቅ አሉት። አትጩህ፣ የለም እኔ የዳዊት ልጅ ሆይ ብዬ እጮሃለሁ አለና የዳዊት ልጅ ሆይ ማረኝ ብሎ እንደገና ጮኸ። አቤት አትጩህ የሚል ሰው አበዛዙ። ሰይጣንም አትጩህ ይላል፣ ታላላቆችም አትጩሁብን ይላሉ። ገንዘብ ስንፈልግ አትጩሁብን ይላል፣ እርዳታ ስንፈልግ አትጩሁብን ይላሉ። ኧረ ጉድ ነው። ሲያመን አትጩሁብን ይላሉ፣ ስንጨነቅ አትጩሁብን ይላሉ። ብዙ ሰው አትጩህ አሉት እኮ። የለም እኔ ጮኻለሁ አለ፣ ያለኝ ጊዜ ይሄ ነው አለ። ከዛ በኋላ ሲጮህ ይጠራሃል ብለው ጠሩት። ጥሩት ሲል ይጠራሃል ብለው ጠሩት። ርዕሳችን ይጠራሃል ብለው ጠሩት ይሆናል። እስቲ ያዙት። ይጠራሃል ብለው ጠሩት። እግዚአብሔር ስሙ የተመሰገነ ይሁን። የሚያልፈውን ሕዝብ ጠሪ ያደረገው። በቃ ምን አደከማችሁ? ይጠራሃል ብለው ጠሩት። ሕዝቡን እንዲጠራ አደረገው። ለጥሪ ነው የመጣው አምላካችን። በብዙ መንገድ ይጠራናል። በማዳን ይጠራናል። በሕመማችን በኩል ይጠራናል። በችግራችን በኩል ይጠራናል። እናደምጣለን ወይ ነው አሁን። እንዴት ነው የእኛ መልስ? ይጠራሃል ብለው ሲጠሩት የጠሪነትን መንፈስና ጸጋ ሕዝቡም አገኘ። ግን እንዲህ አለ፣ አይዞህ አለ። እዚህ አይዞህ ስንል አንዳንድ ሰዎች ያሹፋል። የድካሙን ጉልበት የውስጥ ሕይወቱን ብርታት ለመስጠት የሚወጣ የኃይለ ቃል ጉልበት ነው አይዞህ የሚል። አይዞህ አሉት። አይዞህ ከላይ ጥሩት ሲል እኮ አይዞህን ጨመሩበት። ተነሳ አሉት። ትንሣኤው ዛሬ ላንተ ነው። ትንሣኤንም ሰበኩ። ክርስቶስ ሲቆም ሕዝብም አብረው ሲቆም የሚያየው ነገር አለ፣ የሚናገረው ነገር አለ። እግዚአብሔር ካልቆመ ግን ሕዝብም የሚያየው ክፋት ነው፣ የሚያየው ጥፋት ነው፣ የሚያየው ውድቀት ነው፣ የሚያየው መበላሸት ነው፣ የሚያየው ስነ ምግባርና ሞራልን ማጣት ነው፣ የሚያየው ሞትና ችግርን ጉስቁልናን ነው። እግዚአብሔር ካልቆመ እንዲህ ነው የሰው ልጅ ውድቀት። የኢያሪኮ መንገድ ላይ ቆመ። ጥሩት አለ። በምን ተጠርተን ችላ ብለናል? እግዚአብሔር በገንዘባችን በኩል ጠርቶናል፣ ግን አልሰማንም። እግዚአብሔር በሕይወታችንና በቃሉ በኩል ጠርቶናል፣ ግን አላደመጥንም። እግዚአብሔር በየጊዜው በባህሪያችንና በኑሯችን ውስጥ ቦታ በበረከት ለመግባት ሲታገል በቃሉ በኩል መስማት አቅቶናል። ግን ጠላት እያሸነፈ ወደ ችግር ወስዶናል፣ ወደ መከራ ወስዶናል፣ ወደ ሕመም፣ ወደ ጉስቁልና ወስዶናል፣ ወደ ጥመት፣ ወደ ግፍ መንገድ ወስዶናል። አልሰማንማ። ጥሪው ላይ ያለን በጎ ፈቃድ በብዙ መንገድ ተበላሽቷል። ከሰገደ በኋላ ምን ተገለጠለት? የቆምክበት ስፍራ ቅዱስ ነው፣ ጫማህን አውልቅ አለው። ምንድን ነው አለው? ቅዱስ ነው አለው። እንግዲህ ወዲህ ርስትን ለመያዝ አገሪቱን አጠቃሎ በድል አምባ ላይ ለማቆም የህብረተሰቡን የህይወት ታሪክ ለመለወጥ የዘመኑን አቅጣጫ የመንፈሳዊ በረከት ኃይል ማሳደሪያ ለማድረግ የሚሰማው ነገር ቢኖር አሁን ቅዱስ ነው። ቅዱስ ነገር እግዚአብሔር ያሰማን።
ቅዱስ ነገር አተናል። ዛሬ ማስቀደሱ አይደለም ችግራችን በጣም የቱ እንደሆነ ታውቃላችሁ? መቀደሱ ነው። መቀደስ እምቢ ብሎናል። ለዘመናት ነው እሱ እምቢ ያለን። ስለዚህ ምን አለብን መሰላችሁ? ስላልተቀደስን ሰማዩ አልከፈት አለ። የመላእክት ኃይል የጠበቃው ጸጋና ሞገስ አልገለጥ አለ። ምሪት አጣን፣ በረከት አጣን፣ ሰላም አጣን፣ ፍቅር አጣን፣ ጸጋ አጣን፣ ሞገስ አጣን። እግዚአብሔር ይማረን። በጣም ተጎድተናል። ይኸውላችሁ የአዲስ ኪዳን ተስፋ የሚበልጥ ነገር ታያለህ ነው። የሚበልጥ ነገር ታያለህ። ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችኋል። ዛሬ እና ዳልሞቴዎ ሰንጋላ አይደለም በእኛ ላይ ያሉት? አይነ ጥላ ዛር ውቃቢ ሲወጣብን ሲወርድብን አይደለም የሚኖረው? ያፈዛ ድንግዝ የመሰሪዎች መንፈስ ሕይወታችንን ሲገዛ አልቆየም? ባህሪያችንና ጠባያችን ሁሉ በየዕለቱና በየሰዓቱ ተለዋዋጭ ሆኖ አልከሰርንም? ከራሳችን ተጣልተን ከውጪ የምንጣላው ሰው አልበዛም እንዴ? የመጀመሪያው ጠባችን ውስጣችንን አተን እግር ከእጃችን፣ እጅ ከልባችን፣ አእምሮ ከህሊናችን ጠበኛ ሆኖ አድጎ ከውጪ በረከት፣ ሰላም፣ ፍቅር አይመጣም። ከውስጥህ የሚነሳው መንፈሳዊ ኃይል በተከፈተ ሰማይ በኩል መባረክን ካልያዘን እንዴት አድርጎ አይገለጥም? ስለዚህ እምቢ ያለን አሁን ማስቀደሱ አይደለም መቀደሱ ነው። ምድራችን ኢትዮጵያዊነታችን የሚጠብቀውና የሚፈልገው ደግሞ ማስቀደሱን አይደለም አሁን መቀደሱን ነው። መላእክት ከኛ ህይወት የሚጠብቁትም ይሄው ነው። አልነው ኖርነው ታሪኮችን አገላበጥን። ስላልተቀደስን አይገለጥልንም፣ አይታየንም። በጠላት የተከበብንበት መስመሮች እጅግ በጣም ብዙ ዘርፎች አሉ። ከነዛ ውስጥ መንፈሳችን፣ ልቦናችን፣ ህሊናችን፣ ነፍሳችን በተረበሸ ከተማ ውስጥ ነው ያለችው። ተኝተህ ጭንቀት ነው፣ ተነስተህም ጭንቀት ነው። ብርሃኑ ጨለማ ነው፣ ጨለማውም ጨለማ ነው። እንዲህ አይነት አዚም የበዛበትን ህይወት እየመራን ነው ያለነው። የአዲስ ኪዳን ምስራች በእጅጉ በጣም ርቆናል። የሚበልጥ ታያለህ የሚለው ተስፋ አልገለጥ ብሎናል። ከእግዚአብሔር ሳይሆን ከባህሪያችን መሽመድመድ የተነሳ ከእውነታውና ከመንፈሳዊ ተስፋው ጎን ራቅ ብለን ተመልካቾች ከመሆን ጋር የተያያዝንበት አኗኗር ቅድስናን ከልክሎናል። ስለዚህ መዘዛችን በጣም ሰፊ ነው። መደምደሚያው መቀደስ ነው። ከተቀደስን በኋላ የተመዘዘ ሰይፍ ታያለህ፣ ልክ እንደ ኢያሱ። ከዛ በኋላ ቅዱስ ነገር ትሰማለህ። ከዛ በኋላ የጠላት ኃይል ቦታ የለውም። ቃሉ እንዲህ ነው የሚለው፣ የሚበልጠውን ታያለህ። በረከት በጣም ብዙዎቻችን የምንፈልገው ነገርና ልናጣው የማንፈልገው ነገር ነው። በህይወታችን ማጣት የማንፈልጋቸው 3 ነገሮች አሉ። አንደኛ ሀብት ወይም በረከት ወይም ጸጋ የሚባል ነገር ነው። ሁለተኛ መታመምና መጎሳቆል መቸገር አንፈልግም። ሶስተኛ ነገር ደግሞ በሰዎች መወደድና በሰዎች መፈቀር እንጂ መዋረድና ሰዎች እንዲያጓጥጡ እንዲጠሩን አንፈልግም። እነዚህ 3 ነገሮች የሚሟሉልን የምንፈልግ ሰዎች ነን። ይሄ ደግሞ የሚሆነው እግዚአብሔርን ስንጠጋ ነው። እግዚአብሔር ከወደደን፣ እግዚአብሔር ካከበረን፣ እግዚአብሔር ጤና ከሆነን ሁሉም ሰው በዚህ ልክ እኛን የማያከብርበት ምንም ምክንያት የለም። አጋንንት እንኳን እኛን ሊያዋርድ ጥረት ቢያደርግ እንኳን ዋጋ የሚያስከፍሉ በጣም ብዙ ችግሮች ውስጥ እንኳን ብንገባ ለሰው ምሳሌ ሆነን እንድናለን። ሰው በእኛ ህይወት ተምሮ ለቁም ነገር እንበቃለን እንጂ ከንቱ ሆነን አንቀርም። ለምን? እግዚአብሔርን ይዞ የከሰረ የለም። በባዶ ነው እኮ የሚገርማችሁ። እግዚአብሔርን እኮ ይዘን በባዶ ነው እኮ ዓለም ላይ የምንኖረው። ምንም የዓለም የሆነው ነገር ሳንፈልግ ሙሉ ሆነን መኖር እንችላለን። እግዚአብሔርን የያዘ ሰው በእውነት እግዚአብሔር ስሙ የተመሰገነ ይሁን። ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ የድንግል ማርያም የማፍቀር ልጅ ስሙ የተመሰገነ ይሁን። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።